በገዛ ቤቷ ፍቅረኛውን ይዞባት የመጣውን ነበረከት እነ ናርዲ እንግዲህ ምን ላይ ደርሰዋል? ልጅ አምጥተው እናሳድጋለን የማደጎ ልጅ እያሉ ነበረ። ምን ላይ ነው ያሉት የሚለውን ዛሬ ከኔ ጋር አብረን እንሄድበታለን ማለት ነው። ናርዲም እንግዲህ የማደጎ ልጅ 2 ሚሊዮን ብር ያወጣችውን ልጅ ከየት እንዳመጧት በብር ከፍለው እንግዲህ እናሳድጋለን ብለዋል። ሶሲም አርግዛ አናጋው ጥሏት ጠፍቷል ማለት ነው። ለምን የኔ ምስኪን ሶስዬ ማለት ነው አናጋው ልነጠፍልሽ እንዳላላት ዛሬ ላይ ግን የለም። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ዛሬ ደግሞ ክፍል 73ን ይዤላችሁ መጥቻለሁ። በገዛ ቤቷ ፍቅረኛውን ይዞባት የመጣው ማለት ነው በረከት፣ እንዲሁም ናርዲ ጌዲዮንም ከሚስቱ ጋር መፋታት አለብኝ እያለ ነው ማለት ነው ውድ ቤተሰቦች። ለምን ናርዲም ደግሞ እንግዲህ ልጇን እያሳደገ ትገኛለች። ምርጥ ልጅ አግኝታለች ማለት ነው። ስስቴ ነው ስሟ ማለት ነው። ስስቴም ሶሲን እንግዲህ እያናደደች እያበሳጨች ትገኛለች። ስስቴ ማለት ነው ውድ ቤተሰቦቼ። ሶሲም ተቃጠልኩ በዚህ ልጅ እያለች ነው። በዛ ላይ አናጋው አቃጥሎ አንገብግቦ ሊገላት ነው ማለት ነው። ምክንያቱም አናጋ ይመጣል ብላ ብዙ ነገርን እየጠበቀች ነበር። እሱ ግን ትቷት ጠፍቷል ውድ ቤተሰቦቼ፣ እንደምታውቁት ማለት ነው። ጥሎ አኪዷል ማለት ነው። አሁን ላይ የለም ማለት ነው። ማንም ሰው የለም ማለት ነው ውድ ቤተሰቦቼ። ብቻዋን ቀርታለች ማለት ነው። ሶሲ እያለቀሰች እያዘነች ነው ማለት ነው። ከዚህ በኋላ ምን ሊውጠኝ ነው እያለች ነው ማለት ነው ውድ ቤተሰቦቼ። ሶሲ ወይ ቤተሰቦቼ ጋር ሽማግሌ ልላክ ወይ እያለቻት ለናርዲም፣ ናርዲም ደግሞ እንዴ ባሉ ሳይገኝ እያለቻት ነው ማለት ነው። አሁን ላይ ሶሲ በጣም አዝናለች። በጣም ሀዘን ውስጥ ነው ያለችው ማለት ነው ውድ ቤተሰብ ማለት ነው። ምክንያቱም ማንም የላትም ማለት ይሄን ነገር ባላረገው ወይም ደግሞ አስገድዶ ደፍሮኛል ብዬ ላሲዘው እንደ እያለች ነው። ትቷት ጠፍቷል። ህዋይ ጋር ጉጉ ህዊ ጋር ሄዶ ይሆናል እያለችም ነው ማለት ነው። እሷ በጣም ተበሳይታለች ማለት ነው ውድ ቤተሰቦቼ። በጣም ተናዳለች ማለት ነው። አንደኛ ነገር ማንም የላትም አሁን ላይ ሶሲ ማለት ነው። ይሄ ዋናገው ነበረ ህይወቴን አበላሽቶ ምስቅልቅሌን ካወጣ በኋላ እንዴት ትቶኝ ይሄዳል ብላ በጣም ተበሳይታለች ማለት ነው። አሁን ላይ ማንም የላቸውም ሁላቸውም ማለት ነው። ናርዲ ደግሞ እኛ አለንሽ፣ እሱ ቢሄድ እኮ ልጅሽን ማሳደግ አያቅተሽም እያለቻት ነው። አባትነቱ ቢቀር እንጂ እኛም ደግሞ ከአንቺ ወደኋላ አንልም፣ እኛ ላንቺ አለን፣ ምንም ችግር የለም እያለቻት ነው ውድ ቤተሰቦቼ ማለት ነው። በረከትም እንግዲህ የልጅቱ ፍቅር ይዞ ዛሬም ሶፋ ላይ ነው እንደምተኛው እያለ ነበረ። ከዛ ልጅቷም ስስቴም ደግሞ በቃ እንዴ የትልቅ ሰው ወሬ ልታወሩ ነው መሰለኝ፣ እኔ ወደ ሶሲ ጋር ሄጄ ልጫወት እያለች ነው ማለት ነው ውድ ቤተሰቦቼ። እንግዲህ ሶሲ የኔ ምስኪን ማለት ነው አሁን ላይ በጣም አዝናለች ማለት ነው። ምክንያቱም እንትና ትቷት ሄዷል ማለት ነው። አናውቀው የት እንደሄደ አላውቅም። ናርዲም ብድግ ብላ እንዴ አንቀርቅባቸው አላየሽም ግን የት ሄዶ ነው ትላታለች። እሱንማ በጊዜው ገፍቼው ነው እንደዚህ የሆንኩት እያለች ነው ማለት ነው ሶሲ። አሁን ላይ ሶሲ በጣም ተናዳለች ማለት ነው። እንግዲህ ጌዲዮን ምን ገጠመው በትዳሩ ማለት ነው። ጌዲዮንም በትዳሩ ላይ በጣም ትልቅ ችግር ገጥሞታል ውድ ቤተሰቦቼ ማለት ነው። ማንም እንደሌለው ታውቃላችሁ ጌዲ ማለት ነው። ጌዲ በጣም ችግር ውስጥ ነው ያለው አሁን ላይ ማለት ነው። ማንም የለውም ጌዲዮን ማለት ነው። ምክንያቱም ጌዲ እንግዲህ እንደምናውቀው የሆነ ሰዓት ላይ ላገባ ነው ብሎ ከናርዲም ተለያይተው ነበር ማለት ነው። እና አሁን ላይ ግን ለየብቻ ናቸው ሁለቱም ማለት ነው ውድ ቤተሰቦቼ። ሚስት አግብቶ ነበር ማለት ነው። ሚስቲቱን እንግዲህ አያቅፈኝም የሚስትነት ወጉ ምንም ነገር እንትን አይልም እያለች ነው ማለት ነው። እነ ናርዲም ደግሞ እስቲ ተረጋጊና ቀስ ብለን እናስባለን እያሏት ነው ማለት ነው። እሷም እንግዲህ የትዳራቸው ምንድን ያመጣባቸው ውድ ቤተሰቦቼ ናርዲና ማነች ጊዲዮንና እንትና ማለት ነው። ጊዲዮንና ይቺ ሚስት ተብዬቱ ማለት ነው ችግር ውስጥ ነው ያሉት ማለት ነው ውድ ቤተሰብ። በአሁኗ ሰዓት ላይ እፈታልሻለሁ እያላት ነበር ጌዲም ማለት ነው። ጊዲዮንም እንግዲህ ለፍች የተነሳሳበት መንስኤ ምንድን ነው ውድ ቤተሰቦቼ? ናርዲም እየጠየቀችው ነበር ማለት ነው። አሁን ላይ ችግራቸውን መንግስት ይፍታው ነው የሚባለው እና ችግራቸው አልታወቀም ማለት ነው። ባልታወቀ ሁኔታ መስቀልቅል እያለ ነበረ። ግን እሷም ደግሞ የሚስትን እንትን አልያዘም፣ እንዴት ነው ማረገው እያለች ነው ማለት ነው። በአሁኗ ሰዓት ሁለቱም ችግር ውስጥ ነው ያሉት። እንትናን
ጌዲዮንና ሚስቱ ማለት ነው። ህዊ በጣም ታሳዝናለች ማለት ነው። አሁን ላይ እንደዛ ወደድኩሽ ወደድከኝ ብለው ተጋብተው ማለት ነው። አሁን ላይ ግን ምንም ነገር የላቸውም ውድ ቤተሰቦቼ ማለት ነው። ናርዲን ማነው ጊዲና እንትና ማለት ነው የበፊቱ የናርዲና የበረከት ጭቅጭቅ እነሱ ቤት ገብተዋል አሁን ላይ ማለት ነው። ሲመስለኝ ግን ግፍ ይመስለኛል ግፍ ሰርተው ነበር እንዴ ውድ ቤተሰቦቼ። በረከትና ናርዲ እንትን ሲሉ በዛ ሰዓት ግፍ ፈጽመው ነበር እንዲያልኩኝ ማለት ነው። ጌዲዮንና ህዊ እየተጨቃጨቁ ይገኛሉ በአሁኗ ሰዓት ማለት ነው። በረከትም ደግሞ ለሱ ያው ጎረቤት ጓደኛ ሆነዋል ማለት ነው። እነሱን ለማስታረቅ ደፋ ቀና እያሉ ይገኛሉ ውድ ቤተሰቦቼ ማለት ነው። እኛም ደግሞ ለማየት ያብቃን ብለን ለማየት ያብቃን የበረከትና የናርዲን ጉዳይ እንደዚህ ከሆነ ብለን ናርዲን በደስታ የወለድኳት ልጅ ያህል ነው የሚሰማኝ እያለች ነው ማለት ነው። በአሁኗ ሰዓት ልጅቷ በቃ እንደወለድኳት ያህል ነው የሚሰማኝ እያለች ነው ናርዶስ ማለት ነው። ምክንያቱም በአሁኗ ሰዓት በጣም ደስ ብሎኛል፣ በደስታ ተውጫለሁ እያለች ነው በአዲሷ ልጇ ማለት ነው። ሁላቸውም ደስ ብሏቸዋል። ሶሲ ግን በጣም ተከፍታለች። ሶሲ ችግር ውስጥ ነው ያለችው ውድ ቤተሰቦቼ በአሁኗ ሰዓት ማለት ነው። አናጋው ትቷት ጠፍቷል። ያናጋውም ትዳር መስቀልቅሎ ወጥቷል። እንደገና ደግሞ የማንች ስሟን ጥሩልኝ የህዊም ትዳር እንደዚህ ሆኗል። የነጌዲዮን ማለት ነው። ጌዲዮን እንግዲህ ፈታሻለሁም ይላታል፣ ብዙ ነገር ይላታል። እሷም ደግሞ አይሆንም እኔ ራሴ ሀክመዋለሁ እያለች ነበረ። ያው ሚስቱን የሚያስጠላ ነገር ይመስለኛል የተጣሉበት የሚጣሉበት መንስኤ ግን እንደዛም ሆኖ እነሱ በፍቅር እየኖሩ ነው ማለት ነው። ናርዲና በረከት እንግዲህ ደስ ብሏቸዋል ማለት ነው። በደስታ እየተዋጡ ነው። የሶሲ ጉዳይ ብቻ እያሳሰባቸው ነበር። ሶሲንም ደግሞ አይዞሽ አብሽሪ እኛ አለንልሽ፣ አንቺ እነሱ እንትን ቢሉ እኛ ከጎንሽ ነን፣ ምንም ችግር የለም፣ ለአንቺ ምንም ነገር እንሆናለን እና አትጨናነቂ እያሏት ነው ማለት ነው። ውድ ቤተሰቦቼ ሶሲ እንግዲህ ከዚህ በኋላ ማንም የለኝም፣ ምንድን ነው ማረገው? በረከት ምንድን ነው ማረገው? እሱም ጥሎ የጠፋ ስልኩንም አጠፋብኝ እያለች ነው ማለት ነው። እንትናን አናጋቸውን ማለት ነው ተናግቶ ይቅርና እሱ ያው ሲመስለኝ ግን አውቀ ይመስለኛል ምናልባትም ያችን ኮኪ ጋር ሂዶ ይሆናል እያለች ነው ማለት ነው። ህዊ ጋር ሄዶብኝ ይሆናል እያለች እየተጨቃጨቀች ትገኛለች። ብቻ አሁን ላይ ያለችበት ስሜቷ አሁን ላይ ዝብርቅርቅ ብሏል የሶሲና ማለት ነው። ያች ፍልቅልቅ ልጅ እንግዲህ በዚህ ሰዓት እንደዚህ ሆናለች ማለት ነው። ሶሲ በጣም አዝናለች ውድ ቤተሰቦቼ። በአሁኗ ሰዓት በጣም ሀዘን ውስጥ ነው ያለችው ማለት ነው። የሆነ ሰዓት ላይ በፍቅር የምታሳልፈው ሁሉ ነገር አሁን ላይ ግን እንደዛ ልነጠፍልሽ ሞትኩልሽ ተነጥፌ ልሰቀልልሽ ሲላት የነበረ ሰውዬ ማለት ነው ያለችበት ሁኔታ ከባድ ውስጥ ነው ያለችው ሶሲና ማለት ነው። ጥሎ አጥፍቷል። አናጋው ይመጣል ግን እርግጠኛ ላይ ተሰዶም ይሆናል እያለችት ነበር ማለት ነው። ግን ተሰዶ ይሆን ወይስ ደግሞ ምንድን ነው? ይህን ያህል እኔ ምን አረጌዋለሁኝ እንዴ? ልጁ ሊክዴ ነው ወይ ለምንድን ነው እያለች ነበር። እሷም ደግሞ አይዞሽ ምንም ችግር የለም እያሉ ነበር ማለት ነው። ውድ ቤተሰቦቼ በጭቅጭቅ እየተጨቃጨቁ እዚህም ደርሰዋል ማለት ነው። እሷም ደግሞ አስገድዶ እንዴት ደፍሮኛል ብዬ ላሲዝ ወይ እያለች ነበር ማለት ነው። ውድ ቤተሰቦቼ በጣም ከባድ ነው ማለት ነው። ሶስና እንግዲህ እርጉዙናለች ማለት ነው። ናርዲም ደግሞ ልጁን እኛ እናሳድገዋለን ምንም ቢሆን እኮ ልጅ ችግር የለም ያው